ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በድጋሚ እንግዲህ ከቀኑ በኋላ በሌላ መረጃ ወደ እናንተ መጥተናል። በቀኑ መረጃችን እንግዲህ ጠቆም ለማድረግ የሞከርነው ወሳኝ መረጃ እንግዲህ ልናቀርብላችሁ ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የዓለማችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስቀልቅል በከፋ ደረጃ እነዚህ ሁሉ መዳረሻቸው ወደ ጌታ ኢየሱስ ክርስቶስ መምጣት ይወስደናል። ነገር ግን እኛ ለዛ ዝግጁ ነን ወይ የሚለውን ቁልፍ ጥያቄ ለእያንዳንዳችን በመተው እንግዲህ ቀን ላይ በጠቆምነው መሰረት ሁላችንም ልናዳምጥ የሚመለከተን ሁሉ እንድንሰማ የሚያስደርጉ ጉዳዮች ተከስተዋልና ያንን መረጃ ሊያጋራን መስመር ላይ ፓስተር አለማየሁ ተገኝቷል። ከእርሱ ጋር እንግዲህ ጥሩ ውይይት ይኖረናል። ነገር ግን ሰላምታ እንለዋውጥና በቀጥታ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እጅግ አሳሳቢ ዘመን ላይ ደረስን ፓስተር፣ በጣም ይገርማል። እስኪ እንግዲህ ያገኘውን መረጃ ለአድማጮች የተጠባበቁ ስለሆነ እስኪ አጋራን። እንግዲህ 2030 አዲስ ኒው ወርልድ የሚለው ነገር እውን እየሆነ ይመስላል ከወዲሁ። ያንን ስርዓት የሚያመለክት ነገሮች በዓለም ላይ እየተከናወኑ ነው ያሉት። እነዚህ ቀላል ብለን ልናልፋቸው ምንችል አይደለም። ምክንያቱም አሁን ላይ የአሜሪካው ፕሬዚደንት ትራምፕ 60 ሀገራት የሚሳተፉበት ብለዋል። አንድ የሰላም ቦርድ፣ ዓለም አቀፍ ቦርድ ለማቋቋም የጸጥታው ምክር ቤትንም ወይም ደግሞ ዩኤንንም ገሸሽ ያደረገ ነገር ለመመስረት ጥረት እየተደረገ ይገኛል። እንግዲህ በዚህ ቦርድ ውስጥ እንዲሳተፉ ፕሬዚደንት ፑቲንንም ተጠይቀዋል። እንግዲህ በቀደም ለትንሽ ጫፍ ነገር ለማድረግ ሞክረናል። ቦርድ ውስጥ የሚገቡ ሀገሮች ሙሉ ምንድነው ድምፅን በድምፅ የመወሰን መብት ይኖራቸዋል እና ነገር ግን ቦርድ ውስጥ ለመግባት የሚያስፈልገው ነገር $1 ቢሊዮን ምን ማድረግ ነው? መክፈል ነው። ይህንን $1 ቢሊዮን ከፍለው ቦርድ ውስጥ የሚገቡ ሰዎች ሀገሮች በዓለም ላይ ለሚደረጉ ማንኛውንም ነገር ውሳኔ የመወሰን መብት እንዲኖራቸው ያደርጋል ማለት ነው። ግን ይህንን ቦርድ እነማን ናቸው በዋናነት የሚመሩት የሚያስተባብሩት የሚለውን ነገር ከፊት ለፊትና ከጀርባ እንመልከት። ለምን መንፈሳዊ እንድምታ ስላለው ያስተላለፍ ለውጥ ሊመጣ ነው ማለት ነው። መንፈሳዊ እንድምታም ስላለው ከፊት ለፊት ስንመለከት ፕሬዚደንት ዶናልድ ትራምፕ እና የተወሰኑ ሀገር መሪዎችን እናውቃለን። ለምሳሌ አሁን ቤላሩስ ይህንን ተጠይቃ ተቀብላለች። ፑቲን እያጤን ነው ብሏል። ወደ 8 የሚጠጉ የአረብ ሀገሮች ደግሞ አባል ሆነዋል። ቀጥታ ማለት ተቀብለዋል እዚህ ቦርድ ውስጥ ለመሳተፍ። እዚህ ቦርድ ውስጥ ለመሳተፍ ከቀረበላት አንዱ ጥሪ እስራኤል ነች። እስራኤል ይህንን አልተቀበለችም፣ ልትቀበለውም አትፈልግም። ምክንያቱም የእስራኤል ዋነኛ ጠላቶች ብላ የምትላቸው ቱርክና እንደነ ሳውዲ አረቢያ፣ ግብፅ የመሳሰሉ አረብ ሀገሮች ያሉበት ስለሆነ በዚህ የማልሳተፍ ነው፣ ከፖሊሲ ውጭ ነው ያሉት እና እንግዲህ ምናልባት ይህች ሀገር እንዴት ትገባለች ወደፊት የምናየው ይሆናል። በፊት ለፊት እነዚህ እናያለን። በጀርባስ የእንግሊዙ የቀድሞ ጠቅላይ ሚኒስትር ቶኒ ብሌየር
በተደጋጋሚም እየጠቆምን ያለው ጀራርድ ኩሽነር በዋና አስተባባሪነት ነው። ወደፊት ምናልባትም ወደፊት ይህንን ይመራል ተብሎ የሚጠበቀውና የሚመጣው እሱ ነው። ስቶፍ ዊስኮፕ እሳቸው የእንትና አማካሪ የሆኑት እንዲሁም ሌሎች በኢኮኖሚ ፎረም ላይ ከዚህ በፊት ትልልቅ ሚና ይጫወቱ የነበሩ ዩኤን ላይ ትልልቅ ሚና የሚጫወቱ የነበሩ ታላላቅ የፖለቲካና የኢኮኖሚ ሰዎች አሉ ከጀርባ። እነዚህ ከጀርባ ያሉት ሰዎች ጀርባቸው ምንድን ነው? መነሻቸው ምንድን ነው? ለምሳሌ ዓላማውስ ምን? ጄራርድ ኩሽነር እንነሳ። 666 ፎቁን የሰየመ የአውሬውን ቁጥር በመጀመሪያ ለዓለም በይፋ በፎቅ እንዲተዋወቅ ያደረገ ሰው ነው። ስለዚህ ሰው በደንብ ማወቅ ያስፈልጋል ነው ባክግራውንዱም ደግሞ እንደውም አሁን ብዙዎች እኮ የሚሉት አሜሪካውያንን ከጀርባ ሆኖ እየዘወረ ያለው እሱ ነው የሚባለው። ብዙዎች የሚሉት የአይሁድ ደም ያለው ብዙዎች የሚሉት ይሄንን ነው። እንግዲህ እነዚህ ሀገሮች ወደዚህ ህብረት ውስጥ ሲገቡ $1 ቢሊዮን ያደርጋል። አሁን ሽፋን የሰጡበትን ደግሞ እንመልከት። ሽፋን የሰጡበትን የጋዛ ሰላምን ማስመለስ በሚል ነው ሽፋን የሰጡበት። ይሄ የሰላም ምክር ቤቱ የጋዛንም ሰላም ይቆጣጠራል፣ የዓለምንም ሰላም ይቆጣጠራል። ሌላው ከአሜሪካ የዲፕሎማሲና የፖለቲካ የወታደራዊ ሽፋን ማግኘት ይችላል ይላል። እንግዲህ ይሄ አሁን ለዚህ በምርጫ የመጣ ግለሰብ አይደለም። አሁን ለዚህ ነው ሩሲያ ላጢኖ ያለችው። ላጢኖ በደንብ ጉዳዩን ልፈትሸው ያለችበት ምክንያት ይሄ ነው። እዚህ ጋር ነው ቆም ብዬ ሊየው እያለች ያለችው። ሌላው ፈረንሳይ ጥሪ ቀርቦላታል። አማኑኤል ማክሮን ፊት ለፊት ነው የተናገሩት። በፍጹም የዚህ ቦርድ አባል መሆን አንፈልግም አንሆንም ነው። እንግዲህ ፊተኞች ኋለኞች ሊሆኑ ነው ማለት ነው። እሱ ብቻ ሳይሆን እዚህ ቦርድ ውስጥ ምን አይተው ነው እሳቸው አንፈልግም ያሉት? በእርግጥ የአውሮፓ ሀገር እየተበታተነ እንደሆነ ታውቃለህ። አሁን ላይ በልዩነታቸው እየሰፋ ነው የመጣው። የተወሰኑ ሀገሮች በአንድ አቋም አሜሪካንን ቻሌንጅ ሲያደርጉ፣ ጀርመንም ደግሞ ወደኋላ የማፈግፈግ ነገር አሁን ላይ አሳይታለች፣ እየታየች ነው። በፊት እሷ ነበረች ፊት ላይ የምትታየው። ሌሎች ደግሞ በተለይም ምስራቅ ከዚህ በፊት ከሩሲያ ጋር የነበሩ ሀገሮች ደግሞ ፊታቸውን ወደ ሩሲያ የሚመልሱ አይነት ዝማሚያ ይታያል። ከዚህ በፊትም ብለነዋል። ይሄ ነገር ምስራቃውያን በፍጹም ይሄ ነገር ገፍቶ ከመጣ ይወጣሉ ብለናል። በእርግጥም ደግሞ እንደ መጽሐፍ ቅዱስ እንደ ዳንኤል ትንቢት ዳንኤል እንዳስቀመጠልን ስለ 10ቱ አውሬዎችና ስለ 7ቱ ቀንዶች ስናጠና በደንብ ሄደን ዲቴል ስንመለከትና ስናጠና አውሮፓ ሊበታተን ግድ እንደሆነ እናውቃለን። መጨረሻ ላይ 10 ሀገሮች ይቀራሉ። ከ10ሩ ደግሞ 7ቱ ነጥሮ ይወጣሉ። ከዛ አንድ ቀን ነጥሮ ይወጣል። ይሄ የአውሬውንና የመሲሁን መምጣት ምልክት ብቻ ሳይሆን ፊት ለፊትም ተሸክመው አይሁዶች በእልልታና በወታ ተቀብለው በኢየሩሳሌም ሲያነግሱት አጃቢዎቹ ደግሞ የተወሰኑ የአውሮፓ ሀገሮች እንደሚሆኑ በግልጽ የሚታወቅ ይሆናል። ነገር ግን እኔ አንድ ያደነቀኝ ነገር ምንድነው መሰለ? ከዛሬ 10-15 ዓመት በፊት ነው 2030 ጎል ተብሎ የዩኤን አንድ ዶክሜንት አውጥቶ ነበር። በ2030 የዓለም ኢኮኖሚንና የግሎባላይዜሽኑን አንድ ወደ ማድረግና በአንድ እዝ ስር ማድረግና እንደገና ደግሞ ምንድነው ዲጂታል ከረንሲ፣ ወረቀት አልባ ፓስፖርት፣ ወረቀት አልባ ዓለም መፍጠር የሚለውን ነገር በዳቦስ የተመከረበት ጉዳይ ነው እና የዓለምን ኢኮኖሚ ስርዓት የሚቀይር ነው ተብሎ የተዘመረለት የተዘፈነለት ጉዳይ እንደሆነ እንመለከታለን። ነገር ግን ይሄን አሁን ፍንትው አድርጎ የዓለም የተባበሩትን መንግስታት ድርጅትንም ሳይቀር የሚቀይር ነገር ምን እየሆነ ነው? ወደፊት እየመጣ ነው ያለው። አዲስ ስርዓት እየመጣ ነው ያለው እና ዶናልድ ትራምፕም እያሉ ያሉት ነው ለአዲሱ ነገር ተዘጋጁ እያሉ ነው ያሉት። ያቦቹት አዲስ ነገር ነው ብለዋል። እንግዲህ ይሄ በሳቸው እሳቤ ነው ወይ? በሰውየው እሳቤ ብቻ ነው ወይ? በቀደም በዘገብነው የአሜሪካን የውጭ ፖሊሲ ከፖለቲካል ዲፕሎማሲ ይልቅ
ወደ ኢኮኖሚካል ዲፕሎማሲ ቀይረውታል። ገብቷል። ወደ ኢኮኖሚካል ዲፕሎማሲ ማለት ምንድነው? ማንኛውም የውጭ ዲፕሎማሲ ለአሜሪካ ገቢ ማስገባት አለበት የሚል ፖሊሲ ቀርጸው ነው የተንቀሳቀሱ ያሉት እና ከዚህ አንጻር ስትመለከት ዓለም አሁን እየሄደችበት ያለው መንገድ እጅግ አደገኛና ከባድ እንደሆነ የሚያመለክት እንደሆነ ልንረዳ ያስፈልጋል። ምንም ከዚህ በኋላ እንደው አላደ የተረጋጋ ዓለም እንፈልጋለን የምንል ከሆነ ክርስቶስ ኢየሱስ ሲመጣ ብቻ ነው የተረጋጋ ዓለም ምድር ላይ የሚኖረው። የሺህ ዓመት መንግስት ሲጀምር ነው የሚኖረው እንጂ አሁን ላይ የተረጋጋ ዓለምን ማግኘት የምትችልበት ሁኔታ እያበቃና እያከተመ መጥቷል። ይሄንን ደግሞ አይኖቻቸው የተከፈተላቸው ተረተውታል። የአውሬው ሰራተኞች ደግሞ ይህንን ለማስፈጸም በሁሉ ቦታ ላይ ትርምሶችን እየፈጠሩ እንደሆነ እየተመለከትን ነው ያለነው የሚለውን ነገር ለማየት ነው። ሌላው ዶናልድ ትራምፕ በትናንትናው ዕለት ወደ ዳቦስ እያመሩ ሳለ አንድ መግለጫ ሰጥተው ነበረ። ባለፈው ታስታውሳለህ፣ ለኢራን በብሔራዊ ቴሌቪዥኗ ፊት ለፊት ዶናልድ ትራምፕን መግደል እንደሚፈልጉ ተናግረው ነበር እና የኢራን ተቃውሞ ቀዝቀዝ ብሏል፣ ጋብ ብሏል። ጋብ በማለቱ የተነሳ ያው የታሰበውን ጦርነት ሌት አድርገውት ነበረ፣ ውጊያውን ሌት አድርገውት ነበረ። ነገር ግን በትናንትናው ዕለት ለማጥቃት ወስነዋል እንደገና እና ጠንካራ መረጃ፣ ጠንካራ የወታደራዊ ግዳጅ አፈጻጸም እቅድ እንዲያቀርቡላቸው ፔንታጎን ለሚገኙ የጦር ኃይሎች አዛዦች ጥሪ አቅርበዋል። ይሄ እንደው ፐብሊክሊ ይናገሩት እንጂ ነገሩ ያለቀ ይመስላል። ለምንድን ነው ይህንን የምልህ ምክንያት የተወሰኑ አውሮፕላኖች ከእንግሊዝ ከሚገኘ የጦር ቤዛቸው ተነስቶ ጆርዳን ገብተዋል። እንደዚሁም ደግሞ አብርሃም ሊንከን የተባለችው አውሮፕላን ተሸካሚ መርከብ በሆነ ቦታ ላይ ስውር ቦታ ላይ ነው እንትኗን አጥፍታ ኮምፓሷን አጥፍታ መልቋን እንደጣለች እየተነገረ ነው ያለው። ሌሎች ወታደራዊ ተዋጊ ጀልባዎች ሚሳኤልና እነዚህ ክሩዝ ሚሳኤል፣ ባላስቲክ ሚሳኤል መጣል መደብደብ የሚችሉ አድፍጠው እዛው ኢራን ከኢራን ውሃ ክልል ትንሽ ፈቀቅ ብሎ አድፍጠው እንደሚገኙ እየተነገረ ነው ያለው። እንግዲህ እነዚህን ነገሮች ስትገጣጥማቸው ይህም ጦርነት የሚቀር እንዳልሆነና እሳቸው ያሉት ምንድነው አያቶላን ከስልጣን እስከምናስወግድና ኢራን ሰላማዊ ሁኔታ እስክታገኝ ነው እሳቸው የሚሉት። እንግዲህ የማናርፍ መሆኑን ዓለም እንዲያውቅ ያስፈልጋል። ማንኛውንም እርምጃ እንወስዳለን የሚል ነገር ተናግረዋል። ይሁን እንጂ በጣም የሚገርም ነገር እስራኤል ፈርታለች። ይህን ስል ምናልባት አንዳንድ ሰዎች እንዲህ እስራኤልን ያክላግራው እስራኤል በቀደም ዕለት ናትንያሁ ምናልባትም ድንገተኛ ጥቃት ሊፈጸምብን ስለሚችል ያው ሰራዊቱ ሁሌ አለርት ሆኖ ነው ያለው። ነገር ግን ሙሉ ለሙሉ ኢራንን ወደ ማውደም እንገባለን፣ አሉን መሳሪያዎች ሁሉ ተጠቅመን ኢራንን ወደ ማውደም እንገባለን የሚል ነገር አንስተዋል። ይህንን እንግዲህ የመሳሰሉ ነገሮች ስትመለከት ብዙ ናቸው በዓለም ላይ የሆኑ ያሉት፣ ሁሉን መዘገብ አንችልም። ዓለም ከዳር እስከ ዳር እየተናወጠች ምስቅልቅል እየሆነች ነው። ዲፕሎማሲውም ያልተረጋጋ ፖለቲካ ዲፕሎማሲ ነው ያለው። መረጋጋት የሚባል ነገር በዓለም ዙሪያ እየታየ አይደለም። እንደውም ሁልጊዜ የምናስበው ምንድነው እኛ ለእናንተ ዜና ስናቀርብላችሁ ነገ ደግሞ ምን ይከሰታል ብለን ነው የምናስበውና ስለዚህ እንግዲህ መጽሐፍ ደግሞ ስለ ነገው አትጨነቁ ብለናል። ዋናው የኛ በመንፈሳዊ ሕይወታችን ከእግዚአብሔር ጋር ተጣብቀን ልጁን ኢየሱስ ክርስቶስን እየመሰልን በመኖር ለጌታ ኢየሱስ ክርስቶስ ምጽአት ራሳችንን ማዘጋጀት ነው የሚለው ነገር ነው። ከዓለም የምንጠብቀው ምንም ነገር የለም፣ ከሰማይ ግን የምንጠብቀው ነገር አለ ለማለት ነው። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። በድጋሚ ፓስተር፣ በእውነት በቀኑም አሁንም በዚህ ምሽት ይዘህልን የመጣኸው መረጃ እጅግ በጣም ወሳኝና ትኩረትን ሰጥተን ራሳችንን የምንፈትሽበት ስራችንን፣ አገልግሎታችንን ሁሉ
አካሄዳችንን ሁሉ የምንፈትሽበት መረጃ ነውና በትክክሉ እንዳልከው እውነት ነው፣ ሰላምና ደህንነት ነው ሲሉ ምጥ በድንገት እርጉዝ እንደሚይዛት እንደዚሁ ነው እንግዲህ የሚሆነው። በየትኛው ሰዓት ምጡ እንደሚመጣ አናቅም። እኛ ግን የሚጠበቅብን ነገር ቢኖር ተዘጋጅተን መጠበቅ ነው። ተዘጋጅተን መጠበቅ ነው ያለብን። ይህን እንግዲህ በተደጋጋሚ በየዕለቱ እያሳሰብን እንገኛለን። ውድ አድማጮቻችን እንግዲህ ጆሮ ያለው ይስማ በማለት የዛሬውን መረጃና የመልእክት ክፍለ ጊዜያችንን እንደመድማለን። በነገው ዕለት እግዚአብሔር ፈቃዱ ከሆነ ደግሞ በሌላ መረጃዎች ወደ እናንተ የምንመጣ ይሆናል። ለዛሬ እንግዲህ የሆነው በቀኑም በምሽቱም መረጃዎችን እያጠናከረ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሞ ነው። እኔም እንግዲህ ፕሮግራሙን በመምራት አብሬያችሁ ነበርኩኝ። መልካሙን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።